ሰላም ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆይታችኋል? እንግዲህ አየር ጤና አደባባይ ላይ የሚገኘው ሞን ሪል ስቴት ከዚህ በፊት በስፋት መረጃዎቹን እያጋራናችሁ ነበረ። በዛሬው ዕለት እንግዲህ ከግራውንድ ጀምሮ እስከ አራተኛ ድረስ ያሉ የንግድ ሱቆች ናቸው። እነሱን ዛሬ የማስረከብ ፕሮግራም ሊካሄድ ነው ማለት ነው። እኛውን በጠዋት ላይ ነው የምንገኘው። ያለው ድባብ ምን ይመስላል የሚለውንና አሁን ላይ ለሽያጭ ያሉ ቤቶች ምን አይነት ቤቶች ናቸው፣ ስንት ካሬዎች ናቸው፣ ሱቆቹስ ምን አይነት ናቸው፣ ያከፋፈል ሁኔታው እንዴት ነው፣ መቼ ነው የሚረከበው የሚለውን ዝርዝር መረጃውን የምናጋራችሁ ነው የሚሆነው። እንግዲህ ሞን ሪል ስቴት አየር ጤና አደባባይ ላይ ነው የሚገኘው። ኮምፓውንድ አፓርትመንት ነው እየገነባን የምንገኘው። ወደ 5 ብሎኮች አሉ። አምስተኛው ብሎክ የንግድ ሞል ብቻ ነው ማለት ነው። ከነሱ ውጭ ያሉት ግን አራቱ ብሎኮች የመኖሪያ አፓርትመንቶች ናቸው። እንደምታዩት የኛው የመጀመሪያው ብሎክ ነው። ከሱ ቀጥሎ ደግሞ ሁለተኛው ብሎክ አለ። ከጀርባ በኩልም ሶስተኛው ብሎክ አለ። ሶስቱ ብሎኮች አሁን ላይ ለሽያጭ ክፍት ናቸው ማለት ነው። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ነው ሽያጭ ላይ የምንገኘው። ከ80 ካሬ ጀምሮ ባለ 1 መኝታዎች አሉ። እንዲሁም እስከ 165 ካሬ ድረስ ደግሞ ባለ 3 መኝታዎች አሉ ማለት ነው። ስለዚህ ሁሉም ቤቶቻችን ለሽያጭ ዝግጁ ናቸው። ሽያጭ ላይም ነው የምንገኘው። ከ8% ቅድመ ክፍያ ጀምሮ የሚሸጡ ቤቶች አሉ። እንዲሁም ከ10% ቅድመ ክፍያ ጀምሮ የሚሸጡ ቤቶች አሉ። ያከፋፈል ሁኔታችን እንግዲህ በሶስት አይነት ያከፋፈል ሁኔታ ነው ያለን። የመጀመሪያው ያከፋፈል ሁኔታችን በቅድመ ክፍያ ነው። ቅድመ ክፍያ ከፍላችሁ ቀሪውን ክፍያ ቀስ አድርጋችሁ በፕሮግረስ መሰረት የምትከፍሉት ያከፋፈል ሁኔታ ነው ማለት ነው። ሁለተኛው ያከፋፈል ሁኔታችን ደግሞ ከፍ አድርጋችሁ ስትከፍሉ የምታገኙት ዲስካውንት ነው። ከፍ አድርጋችሁ ስትከፍሉ ማለት አሁን 8% መክፈል እየተጠበቀባችሁ 25%፣ 50%፣ 100% እንከፍላለን ካላችሁ ቅናሽ የዲስካውንት መጠኖች አሉን። እነሱን ዲስካውንቶች ታገኛላችሁ ማለት ነው። ነገር ግን ሶስተኛው የክፍያ አማራጫችንና ብዙዎች የሚጠቀሙት ደግሞ 50-50 የባንክ አማራጭ ነው። 50%ቱን በግንባታ ሂደት ቀስ አድርጋችሁ ትከፍሉና ቀሪውን 50% ደግሞ እየኖራችሁበት በ10 ዓመት ያለምንም ተጨማሪ ወለድ እየከፈላችሁ የምትኖሩበት እየኖራችሁ የምትከፍሉበት እያከራያችሁ የምትከፍሉበት የአከፋፈል ሁኔታ ነው ማለት ነው። ስለዚህ ከሶስቱ የአከፋፈል ሲስተም የትኛውንም የተመቻችሁን የአከፋፈል ሁኔታ መርጣችሁ አይ ቅድመ ክፍያ ብቻ ነው መክፈል የምፈልገው ነገር ግን ባንክ ጋር መነካካት አልፈልግም የምትሉ 8% ከፍላችሁ ቀሪውን 92% በ3 ዓመት ጊዜ ውስጥ በግንባታ ሂደት የግንባታ ፕሮግረሱን እያያችሁ እየከፈላችሁ መጨረስ ትችላላችሁ ማለት ነው። ምናልባት ደግሞ ከፍ አድርጌ ከፍዬ ዲስካውንት ማግኘት ፈልጋለሁ የምትሉ ደግሞ ከ6% ዲስካውንት እስከ 30% ዲስካውንት ማግኘት ትችላላችሁ ማለት ነው። እሱኛውን አማራጭ መጠቀም ትችላላችሁ። ነገር ግን ቅድም እንዳልኳችሁ በባንክ የምትፈልጉ ከስተመሮቻችን 50%ቱን በግንባታ ሂደት ከፍላችሁ ጨርሳችሁ ቀሪውን 50% ደግሞ እየኖራችሁበት ወይም ያከራያችሁበት ምንም አይነት ወለድ ሳይታሰብ በተለይ ሀገር ውስጥ ያላችሁ ነጋዴዎች ወይም የፈለጋችሁትን ቢዝነስ ላይ የምትገኙ ሰዎች 50%ቱን እየነገዳችሁበት እያተረፋችሁበት በ50% ብቻ የቤት ባለቤት የምትሆኑበትን እድል አመቻችተናል። ስለዚህ አሁን ደግሞ እንግዲህ እንዳልኳችሁ የማስረከቡን ሂደት አንድ ብለን ጀምረናል። 1 ዓመት ባልሞላ ጊዜ ውስጥ ነው እንግዲህ ሱቆቹን ዛሬ የምናስረክበው። ቤቶቹን ደግሞ በቃላችን መሰረት በፌዝ ነው የምናስረክበው። የመጀመሪያውን ፌዝ በ2 ዓመት ነው የምናስረክበው። ቀጥሎ ያለውን በ2 ዓመት ተኩል፣ ቀጥሎ ያለውን ከጀርባ ያሉትን ደግሞ በ3 ዓመት ጊዜ ውስጥ ከ3 ዓመት በኋላ ምንም አይነት የፕሮግረስ ስታተስ አይኖርንም ማለት ነው። የከርሰ ምድር ውሃው አሁን ጀምሮ ወጥቶ ስራ ላይ ነው የሚገኘው። መዋኛ ገንዳ፣ የህፃናት መጫወቻ፣ ጂምናዚየም፣ ስፓና ስፖርታዊ ማዘውተሪያዎች ያጠቃለለ አንድ ላይ ያለ ኮምፓውንድ አፓርትመንት ነው እንግዲህ እየሸጥን የምንገኘው። ቤቶቻችን ጥቂት ቤቶች ቀርተውናል። እነሱን ቤቶች አሪፍ ቪው አሪፍ ሎኬሽን ላይ ጥሩ የፍሎር አማራጭ ላይ ማግኘት ትችላላችሁ። ከስር ባለው ስልክ ወይም ደግሞ እዚህ ጋር በምትመለከቱት ስልክ እየደወላችሁ የሽያጭ ቢሮውን ኮሙኒኬት ማድረግ ትችላላችሁ። ሙሉ መረጃውን ደግሞ መውሰድ ትችላላችሁ። አሁን ቀጥታ ወደ ውስጥ ነው መወሰዳችሁ። የተዘጋጀው ፕሮግራም ምን ይመስላል የሚለውን ነው ማሳያችሁ። እንግዲህ እንግዶቹ ገና መግባት አልጀመሩም። እንግዶቹ ከመግባታችሁ በፊት ያለው ድባብ ምን ይመስላል የሚለውን ምን ነው የሚሆነው። ቀጥታ ወደ ውስጥ እንግባ። እንግዲህ ድባቡ በጣም ነው የሚያምረው፣ በጣም ቆንጆ ነው። ውስጥ ላይ ያለውን ደግሞ ከመግቢያው ጀምረን አዳራሹን ምን ነው የሚሆነው። ተከታተሉ። እንግዲህ የኛው መግቢያ በሩ ነው። እንግዲህ እንደምትመለከቱት ወደ ውስጥ እየገባን ነው የምንገኘው። ግራውንድ ላይ ነው ያለነው። እነዚህም የረከቡ ሱቆች ናቸው፣ ግን ለፕሮግራሙ ተብሎ ዛሬ ፏፈሽ ድምቅ ብሏል ማለት ነው። ወደ ላይ ያለውን ደግሞ እናያለን።
እንግዲህ እዚህ ሶስተኛ ላይ ነው እንግዲህ አዳራሹ የተዘጋጀው ማስረከቢያ ፕሮግራሙ። ብዙ ሚዲያዎች ይመጣሉ። ብዙ እንግዲህ ፕሮግራም የሚካሄድ ነው የሚሆነው። ትላልቅ እንግዶች ተጋብዘዋል። ውስጥ ላይ ያለውን ደግሞ አብረን የምንመለከተው ነው የሚሆነው። እንግዲህ እዚህ ጋር ለእንግዶቻችን የተዘጋጀ ኬተሪንግ ነው ያለው። ምግቦቹ ተዘጋጅተዋል። እንግዲህ ከዚህ ጀምረን ወደ አዳራሹ ሙሉ በሙሉ መንገባ ነው የሚሆነው። ኬኮች፣ ጣፋጮች ምናምን ተዘጋጅተዋል። በጣም ደመቅ ያለ በደንብ ዝግጅት የተደረገበት ፕሮግራም እንደሆነም ከዚሁ ማወቅ ይቻላል ማለት ነው። እንግዲህ የቡና ፕሮግራሙ ደግሞ እዚህ ጋር ነው የተዘጋጀው። እንግዲህ የቡና ፕሮግራም ይኖራል ማለት ነው። አዳራሹ እንደምትመለከቱት በጣም በሚገርም ሁኔታ ዝግጁ ሆኗል። እንግዲህ እንግዶቻችን እዚህ ጋር ይገባሉ ማለት ነው። እንግዲህ ሁሉም ነገር በደንብ ታስቦበት በደንብ የተዘጋጁበት ነው ማለት ነው። እንግዲህ የሱቅ ማስረከብ ፕሮግራሙ ዛሬ ነው የሚካሄደው። ቤቶችንም ከዚሁ በደመቀ ሁኔታ ነው የምናስረክበው ማለት ነው። እንዳልኳችሁ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ ነው ቤቶች ያሉት። ፕሮግራሙን በዚህ ሁኔታ እንግዲህ ጠዋት ላይ እያሳየኋችሁ ያሉት ከ1 ሰዓት በኋላ ሙሉ በሙሉ እንግዶች የሚገቡ ነው የሚሆኑት። ያኔም ደግሞ ያለውን ድባብ ቀንጨብ አድርገን የምናሳይ ነው የሚሆነው። አዳራሹን ማየት እንችላለን። ይሄኛው የቪአይፒ እንግዶቻችን መቀመጫ ነው። ይሄኛው ስቴጁ ነው ማለት ነው። እንግዲህ እኛ ትልቅ ስክሪን ተገጥሟል። ሚዲያዎቹ እንዳልኳችሁ ሚዲያዎቹ ተጋብዘዋል። እንግዲህ ማስረከባችን በሰፊው የሚነገር ነው የሚሆነው። በጣም ሚራክል ነው። ብዙ ሪል ስቴቶች አሁን ባለው ሁኔታ ሁላችንም ታውቃላችሁ። በዛ ሂደት ውስጥ ግን 1 ዓመት ባልሞላ ጊዜ ውስጥ ሱቅ የማስረከብ ሂደቱ ዛሬ ይከናወናል ማለት ነው። ቤቶቹንም በተያዘላቸው ጊዜ ቀጥሎ የምናስረክብ ነው የሚሆነው። ስለዚህ ከዚህ ከታማኝ ድርጅት ማስረከቡን ሀብሎ ከጀመረው ድርጅት ቤቶቹንም የንግድ ሱቆቹንም መግዛት የምትችሉበት ሁኔታ እጅጉን ተመቻችቷል። እንዳልኳችሁ ደግሞ አከፋፈል ሁኔታው በጣም ምቹ ነው። በጣም ቆንጆ ያከፋፈል ሁኔታ ነው ያለው። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ከፈለጋችሁት በባንክ አማራጭ ካልሆነ ደግሞ በቅድመ ክፍያ ከፈለጋችሁ ደግሞ በዲስካውንት መግዛት የምትችሉበት አማራጭ አለ። ስለዚህ ኤኒ ታይም ኮሙኒኬት ማድረግ ትችላላችሁ። በ0925 04 51 94 ላይ ደውሉልን። ወይም ደግሞ ከሀገር ውጭ ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን በዋትስአፕ፣ በቴሌግራም፣ በኢሞ፣ በቫይበር መደወል መጠየቅ መረጃውን መጠየቅ ትችላላችሁ። እዚህ በአካል መገኘት ማችሉ ሌላ ቦታ ያላችሁ ኤኒ ዲቴል መረጃውን በዚሁ በሶሻል ሚዲያ አማካኝነት መውሰድ ትችላላችሁ ማለት ነው። ስለዚህ ተጨማሪ መረጃዎቹን በዚሁ አድራሻ የምታገኙት ነው የሚሆነው። ቀጣይ ያሉ ፕሮግራሞችን ማስተዋወቅላችሁ ነው የሚሆነው። ከዛ በተጨማሪ ደግሞ የነበረውንም ሂደት ማታ ላይ አጠቃለን እናቀርብላችኋለን። ቻናላችንን ሰብስክራይብ እያደረጋችሁ ተከታተሉ። መልካም ቀን፣ መልካም ጊዜ።